በብልጠትም የምትደርስበት ስልጣን አይደለም ስለ አምላክ ሲወራ እንደዛ ነው እኔ የማውቀው። እሺ ጥሩ እኮ አሁን ይችን ስለዚህ አዩትን ነው የሚያወሩት አይደለ? እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ ምናምን ለምን ራሱ አላወራ? ሌሎች ሐዋርያት ኢየሱስ ክርስቶስ አምላክነቱ አምላክ ሆነ ለምን በዚህ ልክ የተንጠለጠለ ነገር አድርጎት የተመለሰ ኢየሱስ እኮ ይልሽ ማነው ስም ቤብል ነው ምናምን የለም ይሁዳ በል ቅዱስ ዮሐንስ ሲነግረን ቅዱስ ዮሐንስ እንደነገረን ያዩትን የመሰለ ቅዱስ ዮሐንስ ምን አገባው? ጳውሎስ ምን አገባው? ሉቃስ ምን አገባው? ማቴዎስ ምን አገባው? ማርቆስ ምን አገባው? ራሱ ለምን ራሱ እኔ ከሰማይ ሰማያት እየበረርኩ የመጣው አምላካችሁ እኔ ለመሰዋት ለእናንተ ለዓለም ለኃጢአት ስርየት የመጣው አምላካችሁ ነኝ። ከሰገድክም ካፈነደድክም ለኔ ነው፣ ከኔ ውጪ አምላክ የለም ብሎ ለምን አላለም? ልክ እግዚአብሔር ከኔ በፊት አምላክ አልነበረም ከኔ በኋላም አምላክ አይሰራም እኔ አምላክ ነኝ አድኜ አሳይቻለሁ ብሎ እንዳለው አብ ለምንድን ነው ኢየሱስ እንደዚህ ያላለው? ሰማኝ ቶክሲክ የሆኑ ቃሎች ማለት ነው። የምሬን ነው። ጌታን በእኔ ይብሳል። ለማንኛውም ሁለታችንም ሚዲያ ላይ ነው ያለነው ማለት በአካል ባተገናኝተን ቁመት አንለካከም። ብንለካካ ጥሩ ነበር፣ ግን እንደዛ አይነት ቃላቶች ለምንድን ነው የምንለካከው? እኔ እናንተ ለምን እንለካካለን እኮ? እንደዛ አይነት ቃላቶች የምታወጣ ከሆነ በእኔ ይብሳል ለቃላት ያው የሴት ዱላ ነው የሚሆነው። ለምን እዛና እዛ ነው? አልገባኝም። ምን አልኩ? አይ ተው እረፍ። ጥያቄ አውቃለሁ እኔ ልስታስገባኝ ባገኙት አጋጣሚ በተገኘው አጋጣሚ ክርስቶስን መስበክ ስላለብኝ እኮ እኔ ስበክ ብዬ እንትን ሰጠው። ከዛ አንተ መስበክ ይቻል ትንሽ መንተባተብህን እንትን አድርጌ ጥያቄ አነሳው እንደማንንም ሰው እዚህ ጋር አንተ የትም ቦታ ገብተህ ስትሰብክ የሚነሳውን ጥያቄ የምትመልስበትን ጥበብ እንድታዳብር እያደረኩህ ነው። ለምንድን ነው በዚህ ልክ የተናደድከው? ቁመትና ጫማ የምንለካካው ለምንድን ነው? እኔ እናንተ ማኝ ይለ አለቃ ማን ይለ ጥሩ ነበር የጀመርከው፣ ግን ይለ ስድብ ምናምን አይመችኝም። አልተሳደብኩም። መቼ ሳደብኩ? አንድም ስድብ ነው። ሲቀጥል ደግሞ እንደ ሴት እዛና እዛ መሰዳደብ ጥቅም የለውም። በሚዲያ ነው። አታቀኝም፣ አላቅህም። አልተሳደብኩም። ጥያቄ እንደነገርኩ ቁመት ለመለካከት የማይመች ሚዲያ ነው። ስለዚህ እኔ አልተሳደብኩም። ለምን ተናደድሽ? ምንድነው ስድቡ እንዴ? ኧረ እባክህ ተው። ሰምቻለሁ። ስድብ ማለት ሊትራሊ አሁን አይደለ ከሰማይ እንትን ብዬ እንደዚህ ብዬ አፈንድደህም እንደዛ አይነት የለ። ራሱ እኮ ነው እንደዛ የሚለው እንዴ። ከአብ ወጥቼ መጥቻለሁ እረፍ ይላል አይደል? እረፍ ለምን አርፋለሁ? ቃሉ እኮ ነው። ስማ ያልተጠፈልን አታንብብ። ለማንኛውም እንዴ እንደዚህ የሚለው የለም እንዴ። አታውቅም? የገባሁት ክርስቶስን ሰብክ ነው እንጂ ላሰድበው አይደለም። እኔ አልሰደብም። ክርስቶስ ካንተ በላይ እኔ አከብረዋለሁ፣ እወደዋለሁ ካንተ በላይ። በቃ እንደዛ ከሆነ ሳይለንት ለምሳሌ እኔ ጥያቄ ነው የጠየቅኩህ እኮ እንዴ። ከአብ ወጥቼ መጥቻለሁ የሚለውን እረፍ ካልክማ በቃ መጽሐፍ ቅዱስ አታውቀውም ማለት ነው። እንደዛ አይደለም። እኔ እሱ አልከፋኝም። ሌላ ግን ሴክት እያደረክ ያስገባቸውን ቃላቶች አቁም። ምን አልኩ? እኔ መድገም አልፈልግም። አንድ ጥያቄ ልጠይቅህ። ልመልስልህ። ምን ጠየቅኩ እኮ? ልጠይቅና መልስልኝ። ጳውሎስ ምን አገባው እንትና ምን አገባው ብለሃል አይደል? እንዴት እንደሚያገባው ስለ አምላክነት ነው፣ ሌላ ነገር አይደለም። ስለ አምላክነት ነው ብዬ ያልኩት እሱ ና ልንገርህ። ለምሳሌ አንድ ጥያቄ ልጠይቅህ። አንድ ሰው ጠየቀ እንትን ብሎ አንድ ሰው ጓደኛችን ነውና ቁጭ ብሎ ሴት እንዳመጣ አላውቅም ጠየቀ እና የሚገርም መልስ ነበር የሰጠው። ለሚስትህ አለው ደርዘን አንድ አይነት ከለር ፓንት ብትገዛላት እና ሰርፕራይዝ ብታደርጋት ለምንድን ነው እንዴ አንድ አይነት እንትን የገዛልኝ? ሰው እኮ የማይቀየር ይመስለዋል ብላ ትልሃለች አለው። አንተ እንደዛ ብትል ምን ታደርጋለህ? ታይም እኔ ጊዜ ለኔ ይጠቅመኛል። አሁን ጧት ከሚስት ጋር ምናምን እሱን እንትን በዲጋብቶ ኖ ለምን መሰለህ ላስረዳ ብዬ ነው። እንደዛ ብላ ብትልህ አንተ ወስደህ ትቀይረዋለህ ወይ ምን ታደርጋለህ? ኧረ እባክህ በእናትህ እኔ እንደዛ አይነት ሎጂክ አይመችኝም። ሲቀጥል ደግሞ እንዴት እንደሚያገባቸው ሎጂክ አይደለም። እንደዛ ብላ ብትልህ ምን ታደርጋለህ? አንተ ወስደህ ትቀይራለህ ወይስ ያዘጋጀኸውን እንትን ዝም ብለህ ቀኑን ታሳልፋለህ?
ምንድነው እኔ አሁን አልገባኝምም ከምን ሐሳብ ጋር እንደተገናኘም አላውቅም ዝም ብሎ አይገናኝም እንደ ጥያቄ ነው የጠየቅኩት እዛ ጋር የሚገናኝ ነገር አይደለም ገብቶኛል ምኑን ልመልሰው ታዲያ እንግዲህ መጀመሪያ ማወቅ ነበረብኝ አንድ አይነት ደረጃ መግዛት የለብኝም በቃ አለቀ ስለዚህ እውነቷ ነው ሰው ለምን አትቀይርም እንዴ እቺ ሴት እንዳይለኝ ለምን አንድ አይነት ገዛህ ብላ ብትልስ እውነት አላት ማለት ነው ፓንቷን ነው እንዴ ፓንት ለብሳ ነው እንዴ የምትሄደው ሱሪ ከላይ ቀሚስ አትለብስበትም እንዴ እኔ ምን አውቃለሁ እኮ እንደዛ ብትል ምን ታደርጋለህ እኮ ነው ታዲያ ፓንት ላይ ምን አጣበቀ አንተ አይ ፓንት ሱሪ በላው ላይ መቼም በፓንት አትወጣም አይደል ለብሳ ስለዚህ እሱ ሌላ ነገር ነው እኮ እሱ ሌላ ነገር ነው ግን እንዴ ሰው እኮ የማይቀይር ይመስላል ለበሽላት ያለው ብር የለኝም ቀላን ይረካሽ ስለሆነ ናውረድ ለበሽላት አለው አላለ በቃ እንዴ በቃ እንደዚህ አይነት ትውልድ እኮ ነው ልበሽላት አለው ከዛ ልበሽ ብለህ ያስለበስካትን ስሪዋን እያስወለቁ ይጫወትባታል ማለት ነው አንተ ማይም ታንቷ እኮ ነው ያልኩህ እኔ ሲጀመር ማን ያያዋል እነማን ናቸው እቺ ሴት አትቀይርም እንዴ ብለው የሚሉ ሰዎች ብላ አትጠይቅም ለምን አንድ አይነት ነገር እገዛለሁ አላለም ሁለተኛ እኔ ጋር እንዳትመጣሽ አዋራጭ ሬነር ቀጥል አስበላን ቶሎ አትነቃ እንዴ ምን ነው ለወሽ ነው ሙላ ጀምር ለምን አንድ አይነት እገዛለሁ አለ ከሆነ ደግሞ ለበሽ ይላታለሁ ከላይ የሆነ ነገር አለ አይ ዳይናሚክ አለ ለማይምሮ እሱት ገልበጥ እያረካስ አንዳንዴ ግልጽ እኮ ስበክ ስለው ቀጥ ብሎ እንድንገባ መጣፉን እንትን አደረገ ገለጥ አደረገ ምን ያወራ ነው ብዬ ማለት ነው አይ ጥሩ ሰብኮናል እኛ ስብከቱን ተምረንበታል አይ ካትበላዋለች እቺ ሚስቱ ራሱ ከባድ ነው ለበሽ ይላታለሁ ከላይ የሆነ ነገር ጣል እንድታደርግ መክራታለሁ አለ ቅዱሳን ገስት ላይ ሁለተኛ አካውንት አለ ገባችሁ አይሁዳውያን ለክርስቲያኖች ፍቅር የገለጹበትን አንድ ቪዲዮ ፖስት አድርጌያለሁና ወጣችሁ ላይክ አድርጉ ከቻላችሁ ፖስት አድርጋችሁ አንዳንድ ክርስቲያኖችም የፍቅር ግብረ መልስ የሚባል ለአይሁዳውያኖች እንዲሰጡ ሼር አድርጉላቸው በውስጥ ሁሉም ሰው ማየት አለበት ትልቅ ነገር ነው ቀይ ምንጣፍ አንጥፈው አበባ እየሰጡ ግንባራቸውን እየሳሙ አይሁዳውያኖች በዚህ ልክ ክርስቲያኖች እንደሚወዱም እንደሚያከብሩም እኔ አላውቅም ነበር እና ብዙ ሰው እነሱም የእንትን መልስ እንዲሰጡ ምንድነው ይሄ ቪዲዮ እንትን አድርጉት ላይክ አድርጉ ሼርም አድርጉላቸው ሁለተኛ አካውንት ላይ ያለው ማለት ነው ልወጣ ስለሆነ ላጉላቸው ቀጥል ሬነር ቀጥል የቀደሙ ልጨርስልህ አመዲያ የሚባሉት የሚያምኑት ማለት ነው ላይክ ከራሳቸው ዌብሳይት ምን ይላሉ ዊስ አመዲያ ሙስሊም ኮሚኒቲ ይላል አመዲያ ሙስሊም ኮሚኒቲ is one of the 70 sects of Islam ራሳቸው የጻፉት ነው የራሳቸው ዌብሳይት ነው ከ73ቱ ሴክት አንድ ነው ይሉና they are Muslim who believe in the Messiah Mirza Ghulam Ahmad ሚርዛ ጉለም የሚባል መሳያ ነው ብሎ ያምናሉ ኦፍ ከቃዲያን አይ ቲንክ this community was founded in 1899 by Mirza Ghulam Ahmad የተመሰረተው በራሱ በሰውየው ነው ሚርዛ ጉለም አህመድ የሚባለው ነው
it is the fast growing Islamic community worldwide and has a member of 200 country totaling an estimated 20 million አካባቢ ይኖራሉ ይላል። The current head of Ahmadiyya Muslim community is in holiness Mirza Masroor Ahmed ምናምንና key differenceአቸው ይናገራሉ። Ahmadi Muslim follow the true teaching of Islam from the Holy Quran and the Holy Prophet. They follow the Holy Scripture and the teaching that the other Muslims follow. However, one of the differences from the other Muslims is that they believe that Mirza Ghulam Ahmad, the promised Messiah of the latter day, has arrived. He founded and established the Ahmadiyya Muslim in 1889. ተስፋ የተገባው ሚርዛ ጉላም የሚባለው መሳያ መጥቷል፣ በመጨረሻ ጊዜ መጥቷል ብሎ ነው የሚያምኑትና እርሱ ነው የሚከተሉት ማለት ነው። እና እሱን ደግሞ የሚከተል ያው ይሄ ከእስልምና ያስወጣል ነው ያለው ነው። እኔ እንግዲህ እስካሁን በማውቀው መሳያ ተብሎ ምንም የተላከ ቃል የተገባም ነገርም የለም። መጨረሻ ላይ የሚመጣው ኢሳ አለይሂ ሰላም ነው። እሱም አይ ቲንክ 7 ወይ I don't know እንዴት እንደሚፈጥሩ ግን አለ ተስፈናምት በሸሪዓ እንደሚያስተዳድር ነው የማውቀው። ግን ይሄ መሳያ ነኝ ብሎ ነው የመጣው። ፋውንደሩም ራሱ ነው። 200 ዓመት ምናምን አልሞላው። አይ ቲንክ 200 ዓመት አይደለም 120 ስንት ዓመት 140 ዓመት አካባቢ ማለት ነው። 140 ዓመት አካባቢ ነው መጥቷል ብሎ ነው የሚያምኑት። መሲህ ነው ብሎ ነው የሚያምኑት፣ መልእክተኛ ማለት ነው። እና የመጨረሻ መልእክተኛ ደግሞ ነብዩ አህመድ ነው። እሱን ጥሶ ነው የመጣው ማለት ነውና አልቋል ባጭሩ። እንደዚህ አይነት ሙስሊም የለም። ግን እንደዛ 20 ሚሊዮን ምናምን ነን እያሉ ነው ዓለም ላይ። የራሳቸው ዌብሳይት ላይ ነው ያነበብኩት። በቃ ነው ያለው ነገር ማለት ነው። እና ኢየሱስ ተሰቀለ ምናምን ብሎ ቢያምኑ እንኳን ምንም ለውጥ አያመጣም። ማንንም ተነስቶ ምንም ሊል ይችላል። ለምሳሌ በክርስትና ውስጥ እኮ ለምሳሌ ስላሴን የማያምኑ ስላሴ ትክክለኛ ትምህርት እንኳን ቢሆን ስላሴን የማያምኑ ብዙ ነበሩ። እነሱ እንደ ክርስቲያን አይቆጥሯቸውም። ለምሳሌ ኖስቲኮች አሉ፣ ምንድነው ኢቦናይት አሉ፣ ናዘራውያን አሉ፣ ሞዳሊስት አሉ። ነፍ ሴክት ነው ያለው በሰከንድ ሴንቸሪ ላይ ራሱ ሰከንድና ፈርስት ሴንቸሪ ላይ ኢየሱስን እየተከተሉ ግን ጳውሎስን ብቻ የሚከተሉ ሐዋርያቶችን ብቻ የሚከተሉ ያዕቆብን ብቻ የሚከተሉ ነፋሉና በእነሱ ስታንዳርድ ያው ከነሱ ትምህርት ያፈነገጡ ናቸው። እንደ እስልምና ስታንዳርድም እነዚህ ከእስልምና መስፈርት ያፈነገጡ ናቸው። እኛ ሌላም ይመጣል ብለን የምንጠብቀው ነብይ የለም። ምንድነው መሳያ የለም። መጨረሻ ላይ የሚመጣው ኢሳ ነው። አለቀ። ያ ነው ያለው ነገር ማለት ነው። እና ምንም ቢያምኑ አያስደንቅም። በራሳቸው መንገድ የሄዱ ሰዎች ስለሆነ ማለት ነው። እና ይሄ ነው ያለው ባቢ። አይ እኔ እንኳን አጋጣሚ ትናንት ዝም ብለን እየተጫወትን ስናወራበት ስለነበረ እኔ የመሰለኝ እንደዛ አውርቻለሁ ትናንት እና አልሰማውም። ራሱ እንደዚህ ብለው የሚያወሩ ክርስቲያኖች ካሉ አንደኛ ነገር እኔ ማለት የምፈልገው ምንድነው ስላሴም ፍጥለትም መድማትም ድህነትም አብም መንፈስ ቅዱስም ድንግልዋ ምናምን እያልክ በሌሎች ሃይማኖቶች ባትፈልጉት መልካም ነው። የክርስትና አስተምሮ በክርስትና ውስጥ ብቻ ነው ያለው እንጂ በእናንተና ውስጥ እኮ ይሄ ምንድነው በሌላ ሃይማኖት መጽሐፍ ውስጥ ስላሴን ፍለጋ ስቅለትን ፍለጋ ክርስቶስን ፍለጋ እንደዛማ ከሆነ እኮ ማህየም ስለሆናችሁ ነው እንጂ እኮ ኢየሱስ የሌለበት ሃይማኖት እኮ የለም። ስለዚህ ኢየሱስ የሚል ነገር ስለ ኢየሱስና ስለ እናቱ ድንግል ማርያም የሚያወራን ሃይማኖት እየፈገፈክ ገብተህ ስላሴና አምላክነቱን የምትፈልግ ከሆነ ድንቁርና ነው። ይሄ ማህይምነት ነው። ክርስትና የራሱ የሆነ መሰረት አለው፣ የራሱ የሆነ አስተምሮ አለው። ስለዚህ መሰረት ስታስተምርም የክርስቶስ መሰቀልንም የስላሴ አስተምሮንም ስላሴነትንም ስታስተምርም ስትሰብክም መሰረትህ ምሽግህ ማድረግ ያለብህ ክርስትና ብቻ ነው። እንደዛ ነው ማለት ያለባቸው እንጂ ለክርስቶስ መሰቀል ሌላ እምነት ውስጥ ያለ ሰው ካረጋገጠልህ በኋላ ወይም እውቅና ከሰጠ በኋላ ከሆነ የሚረጋገጠው ያንተ እውነት የሚሆነው ትርጉም የለውም ማለት ነው። አንተ መሰረት የለህም ማለት ነው። ስለዚህ ትክክል አይደለም። እንደዛ ማድረግ የለበትም ሰው። ሙስሊም የራሱ የሆነ መሰረት አለው፣ አይሁድ የራሱ የሆነ መሰረት አለው፣ ሌሎችም የራሳቸው
መሰረት አላቸው። እናንተም የራሳችሁ መሰረት አላችሁ። እሱን መሰረት አድርጋችሁ ነው ማስተማር ያለባችሁ። እኔ በጣም ነው የሚገርመው ደግሞ ድፍረታቸውና ድንቁርናቸው በጣም የሚገርመኝ። ምክንያቱ ለምን መሰላችሁ? አንድ አምላክ የሚለው በመጽሐፍ ቅዱስ ውስጥ ሙስሊሞችን ስለሚያወጡ አንድ አምላክ በሚለው ከመጽሐፍ ቅዱስ እየወጡ ስለሚገርፏቸው እነሱም ስላሴ የሚለውን ቁርአን ውስጥ እየፈለጉ እዛ ተቀብረው ይቀራሉ። ኢየሱስ አልተሰቀለም የሚለውን ከመጽሐፍ ቅዱስ እየወጡ ሲገርፏቸው እነሱም ገብተው ቁርአን ውስጥ ሐዲስ ውስጥ ገብተው የኢየሱስ ክርስቶስ መሰቀል መድማትን በመፈለግ እዛ አርጅተው ይቀራሉ፣ ሰምጠው ይቀራሉ። ምን አይነት ድንቁርና ነው? አታውቁትም። አንደኛ ነገር አታውቁትም፣ ብቃትም የላችሁም እናንተ። መጽሐፍ ቅዱስ በተለያዩ ሰዎች የተጻፈ የተለያየ ሐሳብ የተሸከመ የሚቃረንና የሚላተም መልእክት ያለው የሰውና የፈጣሪ ንግግር የተደበላለቀበት ነው። እኔ አይደለሁም ያልኩት አባቶች ናቸው። ኦኬ ማርቆስ አቤት። ምን ነው እስኪገባ እንኳን አጣብቅም? ምክንያቱ ሰው ያስፈልገኛል ይኛል እንኳን ምድር ሰማይ ይለዋል። ያው ማለት ስለ ፈጣሪ እኮ አንተ ባታወራ እንኳን ምድር ሰማይ እንዲያወራ ፈጣሪ ማድረግ ይችላል አይደል? ቀጥል። አንተ ከወደድክ ተናገር እንጂ አልወድም አልፈልግህም ብትሉ እንኳን ምን እግዚአብሔርን የፈጠራቸው ፍጥረታት ሁሉ ያመሰግኑታል እኮ። ከወደድክ አመስግን፣ ካልወደድክ ትተቶ ያ ያንተ መብት ነው። አንተ ነው ማመሰግነው። ኢዲያል ወደ ሰይጣን ዓለም ስለሄድክ ምንም ማድረግ አይችልም። እኔ ወደ ሰይጣን ዓለም አልሄድኩም። እኔ የማመልከው አምላክ ግን መጀመሪያና መጨረሻ የሌለው ነበረ፣ አልነበረም፣ እንዴት ነበረ፣ ከምን ነበረ፣ ከማን ነበረ፣ ከነማን ጋር ነበረ፣ መቼ ነበረ የማይባል አምላክ ነው የማጣው። እገዛም እርዳታም የማይፈልግ አምላክ ነው እኔ የማውቀው። እኔ የምደገፍበት፣ እኔ የምጽናናበት፣ እኔ የምጸናበት አምላክ ነው እኔ የማውቀው። እኔ የማዝንለት፣ እኔ የማለቅስለት፣ እኔ የምደግፈው፣ እኔ ሐሳብ የምሰጠው፣ እኔ የምከራከረው፣ እኔ የማሸንፈው፣ እኔም በጥፍ የምመታው አምላክ ግን አምላክ ሊሆነኝ አይችልም። ወደ የትኛው የሰይጣን ዓለም ነው የሄድኩት? አንተ ነው ወደ ሰይጣን ዓለም የሄድከው። አንተ መሄድ የሚያሳየው አንድ ምልክቶች አሉ እኮ ያንተ። አንደኛ ምልክቶቹ የፈለገ ሃይማኖተኛ የሆነ ሰው አይሳደብም። ሃይማኖተኛ አንተ አሁን ሙስሊም ብትሆን ኖሮ ሼኪት ይሆን ነበረ ወይም በጣም አስተማሪ የሚባሉ ሰዎች አሉ አይደል? ቆይ አንዴ መጽሐፍ ቅዱስ እየሰደብክ አስተምር ይላል። እኔ ግን አልሳደብም። ብሳደብም መሰረት ያደረኩት መጽሐፍ ቅዱስ ነው ማለት ነው። እሺ አንዴ በቃ እሺ፣ አሁን ጥያቄህን ጀምር። ከኔ ጋራ ዛሬ ያው እንፋለማለን ማለት ነው። እኔም የኔን አምላክ አሳውቃለሁ፣ አንተም ያንተን አምላክ አሳውቅ። እኔ የብቻዬ አምላክ የለኝም። ያንተም አምላክ የኔም አምላክ አንድ አምላክ ነው። የብቻዬ አምላክ የለኝም። አምላክህ አምላኬ ነው። አንተ የፈጠርከው አምላክ ካለ እሱ የኔ አምላክ ሊሆን አይችልም። እኔን የፈጠረ አምላክ ሰማይና ምድርን የፈጠረ አምላክ ግን ያንተም የኔም ወደድክም ጠላው እሱ ነው አምላክ። እሺ እንግዲህ ኦኬ ጥሩ ነው። እንግዲህ አንተን ለሚከተሉ ሰዎች አንድ ነገር ልንገራቸው። አትነግራቸው። ምን የሚከተል ሰው የለም። እኔ እኮ ነብይ አይደለሁም። እኔ ማን ይከተለኛል? ለምንድን ነው የሚከተለኝ? ይሄ 500 ሰው ምን እየተከተለ እንደሆነ ግራ ገብቶኛል። እየተከታተለ ነው እንጂ እየተከተለ አይደለም። እሺ እየተከታተለ ነው። እንግዲህ ለእናንተም ጭምር ጌታ ኢየሱስ ጌታ ነው። ለእናንተም ጭምር እንግዲህ ጌታ ነው። ጌታ አይደለም ያለ ሰው አለ እንዴ? ኦኬ እናንተ
የሰቀላችሁት እናንተ የገደላችሁት ጴጥሮስ እነ ጴጥሮስ ሲናገሩ እርሱ ተነስቷል ሞትን አሸንፎ ተነስቷል አለ። ከዛስ አሁን ደግሞ እንዲህ ይላሉ እኔ ተመልሶ ይመጣል አላለም። በመጀመሪያ ቆይ የሞተው ለእናንተ ቃሉን አስተካክለው መጀመሪያ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር አለ ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ አለ። እሺ ኦኬ ጌታም ክርስቶስም ካደረገው ጌታ ያደረገው ማን ነው? እግዚአብሔር ነው ማለት ነው። ሲሞት ደግሞ ምንድነው ያሉት? ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም ነገርኛ ሁላችን ምስክሮች ነን አለ። ያስነሳው እግዚአብሔር እንጂ እሱ የመነሳት አቅምም የለውም። መበስበስን እንዳይ እግዚአብሔር አስነሳው ነው የሚለው። እሺ አሁን ቀጥታ ወደ ጥያቄ ካንተ ጋር ያለኝን ፊልሚያ ልንጀምር። ከዛ በፊት ለዚህ ህዝብ ግን እውርን ቢመራ ወደ ገደል እንደሚባል እንግዲህ አንድ እውር ሁሉንም ይዞ ወደ ገደል እየሄደ ነውና እናንተ እኔ ማወራው ለምን አሁን ያወራነው ለምን አመልስም? ግድ የለህም። ትክክል ነህ። እኔ ነኝ እውር ወይስ አንተ ነህ እውር? አውራና እውር ማን ነው ይታያል። ገባህ? አዋቂ ከሆንክ ጠይቅ። እኔ እውቀት ነው የምፈልገው። እንግዲህ ኦኬ ጥሩ ነው በቃ እሺ። እንግዲህ ሰይጣንም እኮ አንተ የእግዚአብሔር ልጅ አይደለም ምን ብሏልና ሰይጣንም መመስከር ይችላል፣ ግን ማመን አይችልም። አላለም። ሰይጣን መጥቶ ሊሰግድለት ሲል ሂድ አንተ ሰይጣን ከዚህ ሂድ ራቅ፣ እንደዛ አይደለም ልትሰግድለት የሚገባ አምላክ አለና ብሎ ነው ያባረረው እንጂ እንደዛ አይደለም አላለው። እንደዛ ያለበትም አለ፣ እኔ ያልኩትም ያለበት አለ። እንግዲህ ኦኬ አሁን ወደ ዋና ቁም ነገር እንምጣና ለዚህ ህዝብ ኢየሱስ ያስፈልጋል። ህዝባችንን ልቀቅ፣ ህዝባችንን ልቀቅ። አዎ ስለዚህ ምክንያቱም አንተ ውስጥ ያለው አጋንንት ህዝቡን ይዞ ወደ ገደል እየሄደ ነው። ኢየሱስ ለመሞት ነው የሚወርደው እኮ ታውቃለህ ይሄን? እሺ አንድ ጥያቄ ልጠይቅህ። እሺ ኦኬ አንተን ከመጠየቄ በፊት ህዝቤ ሆይ ጌታ ኢየሱስ ይወዳል። የመዳን ቀን ዛሬ ነው። አያውቃችሁ ኢየሱስ ምን አሳወቀውና ነው? መቼ ነገር አለ? እባካችሁ የመዳን ቀን ዛሬን አታውቁትም። እዚህ ጋር ያሉ ሰዎች ዛሬ ነው ተብሎ ተጽፏል። የማወቅ አቅም የለውም። ማርቆስ ኢየሱስ እኛ አያውቀንም። እኛ አልተፈጠርንም፣ አያውቀንም ኢየሱስ። እሺ አሁን መጽሐፍ ቅዱስ ይዘሃል? እኔ መጽሐፍ ቅዱስ ነኝ። ልክ ነህ። እሺ ጥሩ። እሺ እንቀጥልና እንግዲህ ይህንን ህዝብ አምልጡ። ሰይጣን ፀሐይ መስሎ ቢመጣ አትመኑ። ሰይጣን ጨረቃ መስሎ ቢመጣ አትመኑ። ቆይ ህዝቤን ላስመልጣ መጀመሪያ። ህዝብ እኮ የሚያስመልጠው እግዚአብሔር ነው። አዎ እግዚአብሔር በሰው ሆኖ ነው የሚያስመልጠው። ቴንኪው። እኔ ደግሞ እግዚአብሔር ነኝ በቃ። እሺ አንተ ገና ትላለህ። ምክንያቱም መጨረሻ ዘመን ላይ አሳሳቾች ይመጣሉ ተብሎ እየተጻፈው እየተፈጸመ ነው በአንተ ዘንድ። አልተባለም ተብሏል። መጀመሪያ እንግዲህ ተወራው ምንድነው? እኔ ሙስሊሞችን ብትሆኑ የመመለስ አቅም የለም። ይህ ሰው ተመልሳለህ። አጋንንት ሲስተም ውስጥ ያለ ነው። አላወቃችሁም? እኔ እግዚአብሔር ነኝ። ሙስሊሞች ሆይ ጌታ ይወዳል፣ ተመለሱ። ከዚህ ከጥፋት ዓለም ተመለሱ። ማን ነው ጌታ የምትለው? ኢየሱስ ነው። ኢየሱስ አያውቃቸውም እኮ ኢየሱስ። አሁን እኛ ማን በምድር ማን እየተመላለሰ እንደሆነ አቅም የለውም፣ አያውቅም። ኢየሱስ ምንም አያውቅም። አንድም ሰው ነው። ምን ያውቃል ኢየሱስ? መጨረሻ ደግሞ ይወርዳል፣ የሚደረገውን አድርጎ በቃ ይሞታል እንደ ሰው። አለቀ።
ሌላ ምንም ነገር የለም። ገብቷል? እሺ ምንድነው ያንተ ጥያቄ? ምንድነው ጥያቄህን ልመልስ ባጭሩ ለህዝቤ ቀድሜ ለህዝቡ ልንገር። በቃ ነገርከው እኮ አልጨረስኩም። እሺ ንገራቸው ሰፋ አድርጋ ንገራቸው። ህዝቦይ እግዚአብሔር የፈጠረ ህዝቦይ እግዚአብሔርን ባለማወቅ ወደ ገሃነም ትሄዳለህ፣ ወደ ሲኦል ትሄዳለህ እግዚአብሔርን ካላወቅ። እግዚአብሔርን ማወቅ እጅግ መልካም ነው፣ እጅግ በጎና ደስ የሚያሰኝ ነው። እኔ ቀመስኩትን ቅመሱ። የህይወት እንጀራ ኢየሱስ ነው። እኔ ቀመስኩትን ቅመሱ። ብርሃን ኢየሱስ ነው። ኢየሱስን ካላወቃችሁ በገሃነም ውስጥ ለገሃነም ተዘጋጅታችኋል። ለገነት ሳይሆን ለገሃነም። የጥፋት ልጅ በሚፈረድበት ጊዜ እናንተም ወደዛ ልትሄዱ ተዘጋጅታችኋል። ይህ ሰው አሳሳች ነው። ይህ ሰው በጣም አደገኛ ስፕሪት ያለበት ሰው ነው። ይሄን ሰው አትከተሉ። ቢያንስ ሂዱ እስኪ ወንጌል ወደሚሰበክበት ሙስሊሞች ብትሆኑም ሌሎችም ሂዱ ሌላ ጋር። ይህ ሰው አጋንንት ነው። የአጋንንት ስራ የሚሰራ ነው። አምልጡ፣ ነፍሳችሁን አስመልጡ። ባይዞ አስመልጡ። እግዚአብሔር ይወዳችኋል። በእውነት ነው የሚላችሁ። እግዚአብሔር ከምር ይወዳል። ከሰው ይልቅ እግዚአብሔር የሚወደው ይበልጣልና። የእግዚአብሔር ፍቅር የሚለካና በማንም የሚወዳደር አይደለም። እግዚአብሔር ፍቅር ነው። እግዚአብሔር መልካም ነው። እግዚአብሔር ቸር ነው፣ መሐሪ ነው። ኦኬ ጠይቀህ ጨርስ ማርቆስ። አልጨረስኩም፣ ቆይ። እሺ እግዚአብሔር መልካም ነው ስንል እናንተ ወደ ገሃነም ስትሄዱ ና ልጄ፣ ና አባቴ፣ ና ነይ እናቴ እያለ የሚመልስ አምላክ ነው። ዛሬ እየተጣራ ነው። ዛሬ እየፈለገ ነው። ዛሬ እኔ ወዳለሁ እያለ ነው። ስለዚህ እባካችሁ ኢየሱስን በመቀበል የዘላለም መንግስተ ሰማያት ቁልፍ በእጃችሁ ይገባል። ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው በማለት የመንግስተ ሰማያትን ቁልፍ መውሰድ ይቻላል። ዛሬ ለእናንተ የመዳን ቀን ነው። ዛሬ የመዳን ቀን ነው። ይህ 600 ህዝብ በእውነት ሰይጣን ድራይቭ የሚያደርገውን ሰው ለመስማት መቀመጡ ያናደን። ግን እግዚአብሔር ይመስገን ይሄው እኛ መተናልና ወንጌልን እንመሰክራለን። ኦኬ ስለወንጌል ወልድ ያለው ህይወት አለው። ወልድ ያለው ህይወት አለው። ኢየሱስ ያለው ህይወት አለው። ማርቆስ እንዴ ጨፈጨፍከኝ እኮ በቃ ዝም ብዬ አዳመጥኩ እኮ። አሁን አንድ ቃል ልንገርህ። ኦኬ ኢየሱስ ምን አለ? እኔ ግን ከሰው ምስክር አልቀበልም እናንተ እንድትድኑ ይህን እላለሁ እንጂ አለ። ወረደ እንዴ? በቃ ትልቅ ስራ ነው የተሰራው ዛሬ ማለት ነው። ለሱ በቃ ትልቅ ስራ ነው። እሺ ማርቆስ ናና ልጠይቅህ። አነቀ ቅድም መጽሐፍ ቅዱስ ችግሩ አታውቀውም። እጁሉ ያምቡሌ ናግባ ኦኬ ሰላም እንዴት ነሽ? ሰላም አለሽ? እሺ ኪንግ ሰማሉ ተሰማለህ ባቢ ልጁ ሰብኮ ነው እንዳለ ችግር የለውም። የማርቆስ ችግር የለውም።
የኛ መልእክት ሳይደርስልን ለኢየሱስ ስንት ከፍሎት እንደሆነ እየተናቃለን። ኢየሱስ ብር ከየት አለ? አይ ተከፍሎት ከሆነ ይሄ ነው እንደጋከባለ ይወዳቸዋል አለ እንትን ነው ዴሊቨሪ ምን ነው ተባለ። ኢየሱስ ጌትነት በሰው ነው የሚረጋገጠው ማለት ነው? በእውቅና ነው? ምን በእውቅና ይራገጣል? ያው ስንት ነው መልእክተኛ ነው ማልገብ ኢኮኖሚ ያኔ ግራ የሚገባኝ ኢየሱስ ጌታ ነው እየተባለ የኢየሱስ ጌትነት በቃ በሰው ልጅ ምስክርነት ነው የሚጠድቀው። ጴንጤ ከሙሉ እንደዚህ ነው። ጴንጤ ከባድ ሙሉ ላይ ናቸው። ነገራችን ላይ ምን ይላሉ መሰለህ? ቢዳህያ ነው ኦርቶዶክስ ይደናሉ ይሉና ማለት ነው። ኦርቶዶክሶችን ያዙ ጌታን ተቀበሉ ይላል። ወይ ይሉትን ግን በጣም የሚያስቀኝ ይደናሉ ይላሉ። ኦርቶዶክስ ገነት ይገባሉ ስላችሁ ምንድነው ይባላል መንግስተ ሰማያት ይገባሉ። አዎ እና ከዛ በኋላ መንገድ ላይ የሚሰብኳቸው ሙስሊሞችን አይሰብኳቸውም ታውቃለህ። ኦርቶዶክሶችን ይዙና ኢየሱስን ተቀበል የሚገባ ከሆነ ለምን ነው የሚቀበለው? ሳይቀበለው የሚገባ በጣም እኮ ነው ግራ የሚያጋባው። ያ ኢየሱስን በመከተሉ ያ እኮ የሚያስቅ አስተሳሰብ ነው ያላቸው ራሱ። በጣም አይዲዮሎጂያቸውም ቀልድ ነው በጣም። እሺ ይታለ ኪንግ የለህም? እሺ ጋይስ እስኪ ታፕ አድርጉ። ትንሽ ኮፒ ሊንክም ትንሽ ዝም ብላችሁ ነካ አድርጉ። እኔ አንድ ሰው በክርስትና ኮራለሁ ወንጌልንም ሰብካለሁ የሚል ሰው ካለ መብት አለው። ገብቶ የፈለገውን የመናገር መብት አለው። እየሳቱ እንትን ማድረጋችሁ ከባድ ነው። ለምን ነው ደፍራችሁ ማትፈሩ? ክርስቲያኖች ለምን ትፈራላችሁ? የሚወጣችሁ አዘኩ የለም። ገብታችሁ ክርስትና ለምን አሰብኩ? ለምንድን ነው የምበረግጉት? ልብ ካለው ክርስቲያን ካለው እኛ እንሰማለን። አዎ እኛ እንሰማለን። ቁጭ ብለን እየሰማን ነው። ራሱ አልሰደብንም፣ አልተሳደብንም፣ አላሾፍንም። የሚገርም ነገር እድል ሰጥተን ዝም ብለን ማርቆስ ነው የተጠቀመበት። ጌታውን ሰብኩ ኢየሱስ ጌታ ነው ብሎ በቃ ላጣለ ሌላ ገብቶ መስበክ ይችላል። እኛ እንሰማለን። ራሱ ምን ያክል ቻሌንጅ ታደርጋላችሁ? እስቲ ገብታችሁ ሞክሩ። አዎ ማንንም ሰው ገብቶ የመስበክ መብት አለው። ስለዚህ ግቡ፣ መፍራት የለባቸውም። ችግር የለውም። እዚህ ጋር ስለገባችሁ ሞት የለም። አትፍራ። እሺ ኪንግ ለምንድን ነው እዚህ ጋር አይደል? ትጠራህ ለምን ዝም ትላለህ? እኮ ትንሽ ደቂቃ እኮ ነው ያሉት። ትንሽ ደቂቃ ነው ያሉት። ኢየሱስ ጌታ አይደለም። ኢየሱስ ሰው ነው። ኢየሱስ የተወለደ ሕፃን ነበረ። ኢየሱስ እስራኤላዊ ነው። ኢየሱስ የድንግል ማርያም ልጅ ነው። ኢየሱስ በእስራኤል ምድር እየተመላለሰ ነው
33 ዓመት ሙሉ የኖረው ጌታም ፈጣሪም አምላክም አይደለም ኢየሱስ። ኢየሱስ ሰው ነው። ስለ ኢየሱስ የትኛው መጽሐፍ የሚያወራው ሰው እንደነበረ፣ መምህር እንደነበረ፣ ነብይ እንደነበረ ነው የሚያወራው መጽሐፍ ቅዱስን ከዛ ውጭ ያለው። ስለዚህ ኢየሱስ ጌታ ነው እያልክ ሰው እያመለክ ከምደነቁር ውጡ። ይሄ ጣዖት ማምለክ ነው። ይሄ ራስን ማምለክ ነው። ይሄ ሰው ማምለክ ነው። ኢየሱስ ልክ እንደኛ ሰው ነው። ልክ እንደኛ የሚረጭ ልብ ያለው የሚተነፍስበት እንትን ያለው ሰው ነው። በቃ ኢየሱስ ሰው ነው። ኢየሱስ አምላክ ነው ብሎ ማለት ፈጣሪን መዳፈር ነው። ኢየሱስ ፈጣሪ ነው ብሎ ማለት የፈጣሪን ትልቅነት ዝቅ ማድረግ ነው። ኢየሱስ ነብይ ስለነበረው ስለ ናዝሬቱ ኢየሱስ እያለ ነው የሚያወራው መጽሐፍ ቅዱስ ስለ ኢየሱስ። አለቀ። ኢየሱስ አምላክ አይደለም። ሁሉም ሰው ከጣዖት ማምለክ መውጣት አለበት። ራሱን ማላቀቅ አለበት። ሰውን ከማምለክ ራሱን ማጽዳት አለበት። በፈረንጅ መታሰር የለበት። በነጮች መታሰር የለበትም። በእስራኤላውያን መሸወድ የለበትም። በጳውሎስ መደንቆር የለበትም። ሰው ፈጣሪ ሊሆን አይችልም። ኢየሱስ 9 ወር በማህፀን 2 ዓመት ደግሞ እየታዘለ እየታቀፈ ከዛ በኋላ ደግሞ እንደ ልጅ ያደገ ልጅ ነው፣ ሰው ነው። በቃ ከዚህ ያለፈ ስልጣን የለውም ኢየሱስ። ኢየሱስ ሰው ነው። ሰው ነው ብለን እንሰብካለን በድፍረት። ኢየሱስ ፈጣሪ ሊሆን አይችልም፣ ፈጣሪም አይደለም። የኢየሱስ ማንነት የፈጣሪን ማንነት አያስተናግድም፣ አያሟላም። ፈጣሪ መጀመሪያ የለውም፣ ፈጣሪ መጨረሻም የለውም። ፈጣሪ ይጠይቃል እንጂ አይጠየቅም። ፈጣሪ ከመቼ እንዴት ለምን አይባልም። መነሻ የለውም ፈጣሪ። ፈጣሪ ነው። ሚካኤላ አቤት አቤት፣ ሰላም ነክ? ሰላም፣ እንዴት ነህ? ሰላም ብያለሁ። አይ አሁን እንዴት ነው? ስራ አሪፍ ነው? ስራ ማለት አይ የምታወራው ማለት ነው። ተመቸ? አይ ስልክ በየትኛውም ቤተ እምነት ነው ፈጣሪ ከዚህ ተነሱ ከዚህ እስከዚህ ምናምን የሚል መነሻ መድረሻ ምናምን ያለው ቤተ እምነት ትክክል ነው ብለህ ነው የምታምነው? አልኩ ከየትኛው ቤተ እምነት ነው ስልክ የትኛው ቤተ እምነት አለው? ዓለም ላይ ብዙ አይነት ቤተ እምነት አለ። ክርስትና አለ፣ እስልምና። ቤተ እምነት ሁሉ ትክክል ነው ብለህ ነው የምታምነው? እኔ የራሴ ቤተ እምነት ነው ትክክል ነው እንጂ ሌላ ሁሉ ሞት ነው እንጂ ነው የምለው። የራሴ ቤተ እምነት ትክክል ነው የምለው። ሌላ ሁሉ ትክክልም ብቻ ሳይሆን ኩረጃ ነው የምለው ሁሉ። ስለዚህ አስፈላጊ አይደለም። የኔ ቤተ እምነት እኮ ማወቅ ግዴታ አይደለም። ስለዚህ አሁን እኔ የማወራውን ትክክል ከሆነ መቀበል ነው። ልክ ነህ ብለህ ራይት መስጠት ነው። ካልሆነ ግን አይደለም ብለህ ማስተካከል ነው። እቺ ገባኝ። አይ ስልክ አሁን እንደ ፓኒክ የሚታዘል የፈጣሪ ባሪ ሌላ በየትኛው ቤተ እምነት ላይ ነው ያለው? በአንተ ቤተ እምነት ነው? በየትኛው ቤተ እምነት ነው? ጠይቀብኝ። በእኔማ ስለሆነ ነው እኔ እየተናገርኩ ያለሁት። አንተ ግን ተቀብለዋል? እኔ አወራሁት። የአንተ ቤተ እምነት ምንድነው? ይሁን ተቀብለዋል ወይ? አይ የአንተ ቤተ እምነት ምን አይነት አምላክ እንደሚቀበል ሳላቅ እንዴት ነው ትክክል ነው ማለት? ምን ማለት ነው? እኔ እኮ ሳወራ ነበር እኮ ስለ አምላክ እኮ ነው ሳወራ የነበረው። ያ አምላክ ትክክለኛ አምላክ ነው ወይ? ስለ ትክክለኛ አምላክ ነው ወይ የማወራው ነው እኮ የምጠይቅህ። ከገባ ገባኝ። አንተ ምን አይነት ቤተ እምነት ላይ ነው ያለው? ለውን ተዋል ምን አለ ወንድሜ፣ ተው ቤተ እምነቱ ተው አልኩ እኮ። ሳወራው የነበረው እንዳንተ ቤተ እምነት ለካው ነውና ትክክል ነው ወይ?
ምን አይነት ቤተ እምነት ስልክ እኔ አየለ ገባው አስገቡኝ ያልኩኝ አስገባችሁኝ እና ምታዘብ ምናምን ያልክ ነውና ስልክ አሁን ዲፋይን አድርገውና ምን አይነት አምላክ እንደምትቀበል ዲፋይን አድርገውና ስለ አምላክ ሳወራ ነበረ ገብቷል የኔ ቤተ እምነት አስፈላጊ አይደለም እኔ ያወራሁትን ስለ አምላክ ማንነት ሳወራ ነበር ባህሪው ሳወራ ነበር እሱ በአንተ ተቀባይነት አለው ወይ ነው እንጂ እንደዚህ አይነት ትምህርት ግን በየትኛው ቤተ እምነት ነው ብለህ ማለት ትክክል አይደለም ትምህርቱ ትክክል ነው ወይስ አይደለም በየጠየቀው ነው ነው እሺ ወንድሜ አንተ አሁን እኔ እንዳንተ ሰረዳ ከራስ ፈልስፋ የምትቀበለው አንድ አምላክ አለ ያወራክ ማለት ነው እና ቤተ እምነት የለኝም እያልከኝ እንደዛ ነው አባባልክ ብያለሁ እኔ ቤተ እምነት ከሌለክ ደግሞ በአፍ የምታወራው የምትገልጸው አምላክ አለ ያን አምላክ ነው መቀበለው ካልክ ያ ማለት ነው ምንም ልዩነት የለውም ቤተ እምነት ጠይቀ ቤተ እምነት የለኝም የምትቀበለው አምላክ ስለ ቅድም ያወራውልክ አምላክ አልከኝ ስለዚህ ቅድም ያወራው አምላክ ከየትኛው ዶክተሪን ተቀብለህ ሆነው ከየትኛው መጽሐፍ ተቀብለው ነው ወንድሜ እኔ ማወራው አይገባም በምን ነው የምሰማው ቢቪጂ አሻብቲ አይ ስለክ ምን ተቀደዳለ እንዴ ቤተ እምነት እኔ ያወራው ራሱ አይሰራልህም ነው ያልኩት እኔ የኔ ቤተ እምነት ተውና አልኩ እኔ ሳወራ ነበር ስለ አምላክ ማንነትና ባህሪው እሱ በአንተ እምነት መዝናም ለከተም ትክክል ነው ወይ ስለሱ ንገረኝ ያልከው እኔ እሺ ምን መሰለህ አሁን እኔ ያልኩህ ነው አምላክ አዳምጠኝ አምላክ መጀመሪያም መጨረሻም የለውም አምላክ ታችም ላይ የሚባል አይገልጸውም አምላክ ፊት ኋላ የሚባል የት ነበረ እንዴት ነበረ ከማን ነበረ አይባልም እያልኩ ነው አምላክ ተቀበለዋለህ ምን መሰለህ ካሁን ያልካቸው ነገሮች አንተ በራስ አልቀበልም ልትለውሰል አችልም በራስ የምትቀበለው ከሆነ እንደ ፍቅር ሲዝም የራስክ አስተያየት ያለክ ነውና ቤተ እምነቴ ምንም አያደርግልኝም ካልክ በምንድነው ምን ግባባው ገብቷል ቤተ እምነት ከሌለ በምንድነው አያገባ ሰለይ ቢኒ ሰብከንም ሰውዬ ዝም ብለህ ለምን አሰብከኝ ችግር አለበት እንዴ ሰውዬ አውራው ሰላም ለምን አሰብከኝ ሬነር ሰበከን እስቲ ሰበከን እዚህ ጋር ብዙ ሙስሊሞች አሉና ሙስሊሞች ትክክል ናቸው እንትናቸው የሚሄዱበት መንገድ እኔ በመከተለው መንገድ ስለሚሄዱ ነው ትክክል ያለው የኔ መንገድ ትክክል ነው መንገድም ህይወትም የሚሰጣል እኔ ጠየቅኩ ሙስሊሞች ልክ ናቸው ወይ ነው አሳሳ የሚያምኑት ልክ አይደለም በቃ ሰበከን አይ እዚህ ብዙ ሙስሊሞች አሉ እስቲ መጽሐፍ ከገለጥ አድርግና ሰበከን እሺ መስበከማ በጣም ደስ ይለኛል እሺ ከፈቀዳችሁልኝ በጣም ደስተኛ ነኝ እሺ ዮሐንስ ወንጌል ተሳሳተ ግን አታለፍም ቀጥል ችግር የለም ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ይላል መሰለክ በመጀመሪያ ቃል ነበረ ቃልም ማን ነበር እግዚአብሔር ነበር ይላል ቃልም ከማን ጋር ነበረ ይላል ቃልም ከእግዚአብሔር ጋር ነበረ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ እርሱ ሁሉ እግዚአብሔር ጋር ነበር ነው የሚለው ለሰበክ ወንድሜ ሰበክ ብለን ፈቅደህልኝ ማን ላይ ጥያቄ መጣብኛ ማን ላይ እሺ እግዚአብሔር ጋር ነበረ እያለ ነው አላለም ምን ይላል መሰለህ ቃል እግዚአብሔር ነው እሺ ደገምልህ በመጀመሪያ ማን ነበር ይላል በመጀመሪያ በቃ ከሙሉ መጀመሪያ ማን ነበር ቃል ነበር ይላል ከመጀመሪያ ነው በቀጥታ በመጀመሪያ ምንም ነገር ዜሮ የምትባለው በመጀመሪያ ነበረች ከዛ በኋላ ያሉ ነው ሁሉም የመጡት በመጀመሪያ ቃል ነበረ ቃልም ከማን ጋር ነበር ከእግዚአብሔር ጋር ነበር ያ ማለት በመጀመሪያ ነበረ ቃልም እሱም ከእግዚአብሔር ጋር አንድ ላይ ነው ገብቷል አንድ ላይ ነው ቃል የሚባለው እግዚአብሔር ጋር ነበር እሺ ቀጥል ቃልም ከእግዚአብሔር አካሉ ስለሆነ ማለት ከእግዚአብሔር ጋር ነበር እሺ
ከዛ ሁሉ እርሱ በመጀመሪያ ከእግዚአብሔር ጋር ነበረ። እሱም ከመጀመሪያ እግዚአብሔር በአካል ደረጃ ማለት ነው። ቃልም እግዚአብሔር ነበር የሚለውን አለፍከው። ዓለምን አለፍከው። እሱ እንዴ አላለፍኩም። በደንብ ነው ያልኩልህ እኮ ቃል አንብብልና እሱን አብራራለን። ቃልም እግዚአብሔር ነበረ፣ ከዛ እግዚአብሔር በእግዚአብሔር ዘንድ ነበረ። እንደዛ እያልክ ምናምን አጎራራለን። ገባኝ እኮ እኔ በደንብ እያነበብኩልህ ነው። ምንም ያለፍኩት ክፍል የለም። ቃል እግዚአብሔር ነበረ ይላል አይደል? አዎ ነበረ ማለት አሁን አይደለም ማለት ነው አይደል? ነበረ ማለት አሁንም ከሱ ጋር እንዳለ ነው የሚገልጸው። አይ ነበረ ማለት አላፊ ጊዜ ነው። ነበረ ከሱ ጋር ነበረ ነው በቃ። አሁንም ከሱ ጋር አለ እንደማለት በመጀመሪያም ማለት እኮ ከላይ እኮ ጠቅሶላል። አይ ነበረ እኮ አላፊ ጊዜ ነው። ነበረ አላፊ ጊዜ አይደል? አይደለም። አሁንም ከሱ ነበር አይደል? ማታ ተኝተህ ነበር አይደል? ምን አልከኝ? ማታ ተኝተህ ነበር አይደል? ማታ ተኝተህ ነበረ? አልተኛውም። እሺ አንድ ቀን ተኝተህ ነበር አይደል? አንድ ቀን ተኝተሃል? አልተኛውም። ተኝቻለሁ። እሺ አንድ ቀን ሻወር ገብተሃል አይደል? አንድ ቀን ሻወር ገብተህ ነበር? እሱ አያገባም እኮ እንዴ። አኮ ሻወር ገብተህ ነበር አንድ ቀን? አልነበረም። እኔ ገብቼም አላውቅም። አንተ 50 ዓመት አልታጠብክም? አንተ እንዴ በአካል መጣጨራሽ? ቲክቶክ ከሰነ ነው። እኔ ደግሞ ምንድነው የሚሸተው ላለው ውረድ ይታባቱ እዚህ ጋር እንትን ይከፍታል። ቅርናታም ምን ይመስላል እንዴ? ሻወር አድርጌ አላቅም ይላል እንዴ? አንድነት ሰላም ብያለሁ። ገደልከው። አንድነት አለ ከሱ ጋር ቀጥሎ። አንድነት አለ። አንድነት ምንድነው የሚለው? አንድነት ሚዲያ ሄሎ፣ አንድነት ሚዲያ አንተም ብሎ አንድነት ሚዲያ ሌላ ሰው ይዟል። ሌላ ሰው ነው እና ወንጌል ስበኩ ነው። ሙስሊሞች ሳይጠፉ ሙስሊሞችን ነውና ወልሷቸው። እኛማ ወደ አልታጠበ ሰው አንሄድም። እንዴ ጀምር ካንተ ጋር እንቀመጥም። ደረቅ ማለት እየሸተትክ ላስተምር አይቻልም። እንዴ አስዋኛ ሽታው ነው እናስበው ወይስ ሁለተኛ ስልክ አንተ ጋር ነው? ያማ ያንተ ቪዲዮ ክፈትልን እስኪ።